ቆይ ማን ስለሆንሽ ነው አክስትን በቤቷ እንድትሳቀቅ የምታደርጊያት? እኔ ዝም በይ። እሷ አልበቃብሽ እኔንም ልትሰርቢኝ ነው? የኔ ልጅ ልጅሽን እዛው ፈልጊ። ከዚህ በላይ ላዳምጥሽም ሆነ ላይሽ አልፈልግም። ቤቱን ለቀሽ ውጪ። ግን ይሄ የማደርገው ፈርቼ ሳይሆን አምነንን ስለምወደው ነው። አምነንን አትወጂው። በደንብ አድርጌ ነው የማልሽ። ትወጂኛለሽ ከማንም በላይ። ስለዚህ ስሚኝ፣ ራስሽን ጠብቂ፣ ጎበዝ ሁኚ፣ በሰዎች ሴራ እንዳትወድቂ። ሰው አትመኝ የኔ ልጅ፣ እመኚኝ። አምነን እውነቱን ያወቀ ቀን በእኔ ያደረገው ነገር ያሳዝነዋል። የሚስቴ ባል ቤት እኮ። እንዴት እንደምትናገረው አታ ከዚህ በኋላ ግን ስርዓትሽን ያዥ። እስካላወራሽኝ ድረስ መልስ እንዳትጠብቂ ከኔ። ገረድ ትንሽና ሻይ አፊልኝ። አንቺን እኮ ነው። እሺን አልወሰድሽ። አሁንም እልክልሽ ይሆናል። እኔ ደሞዜ ገንዘብ አይደለም ቤተሰባዊነት ነው። እና ዛህራ። አቤት። እኔም ዛሬ ከዚህ ሄዳለሁ። አብሬሽ እመጣለሁ። የሜርሲ ወጥመድ፣ የሙስጠፋ ተንኮል ቤቱን አመሰው። ሜርሲ በስተመጨረሻም ወይዘሮ ዛህራን ከቤት እንድትባረር አደረገቻት። እማዬ ሄዳኔ እንዴት እቀራለሁ? ባትወልድህም አሳድጋሃለች። አመጣ ባትወልድህም እንደ ልጅ ነው የምታይህ። አምናን ምን አይነት ስህተት ነው የሰራው? እኛ እኮ የሷን ጸባይ ስለምናቅ ነው። እሱ ግን ጸባዩን ሳይረዳ የሚጸጽተውን ነገር ነው ያደረገው ትላለች ወይዘሮ ዛህራ። በስተመጨረሻም እሷ እኮ አሰርሽ፣ አንቺ ሰራተኛ ነሽ፣ እንደ እናቴ ነበር ማይሽ በማለት ሳያበቃ ከዚህ ቤት ውጪ ብሏታል። ወይዘሮ ዛህራ እጅግ ልቧ ተሰብሯል። ሙሉ እድሜን እዚህ ቤት ነው ያሳለፍኩት። ወይዘሮ ሰማሃል ቃል ገባሁልሽን አልተወጣውም። አጠገቡ ብዬ ባልንከባከበው በጸሎት አስበዋለሁ። እነዚህ እቃዎች ከአንቺ ይልቅ እኔ ተጠቅሜባቸዋለሁ እያለች በጣም ልብ በሚሰብር ሁኔታ ስትሰናበት አይተናታል። ሜሪ በጣም የሚያሳዝንና ልብ የሚሰብር ጉዳይ ነው። ሜርሲ ከባድ ስህተት ሰርታለች። እንዴት ታደርጋለች? እነሱ ጸባይዋን እንድታስተካክል እንድታከብራቸው ጸባይዋ እንዲቀየር ነው እንደዚህ ያደረጉት። የዚህ ሁሉ ሴራ ጠንሳሽ ጄሪ ናት። ቤሊልና ወይዘሮ ዛህራ ከነ አምናን ቤት ሊወጡ ነው። የዚህ መጨረሻ ምን ይሆን? በሌላ በኩል የጄሪ እና የሙስጠፋ ሁኔታ ነው እጅግ የሚያሳዝነው ነገር፣ እጅግ ልብ የሚሰብረው ጉዳይ። የአክስቱን ተንኮልና ክፋት ጉድጓድ እየቆፈረችለት እንደሆነ ሲያውቅ ምን ያህል ጸጸት እንደሚሰማው አስቡት። ቃል ለአምናን 500,000 ብር ጄሪ እንደምትፈልግ ሲነግረው በሆድሽ ያልሽው የኔ ልጅ ነው፣ የሚያስፈልግሽ ነገር ሰጥሻለሁ በማለት ብሩን ፈቅዶላታል። አምናን አይኑን ገና መግለጽ አልጀመረም። በሌላ በኩል በሌል ክፍሏ ተኝታ ቃል ቤሊል ክፍል ሂዶ እንዴት እንደምታምር እንዴት ውብ እንደሆነች እሷን አንድ ቀን በእጁ እንደሚያስገባ ሲያማተር አይተነዋል። ይህም በጄሪ እቅድ ሊሳካለት ይችላል። ግን ትልቁ ጉዳይ አሁን ከሄዱበት ሀሳባቸውን ከሰነቁበት አንተ ማየን እናቴን ባትወልደኝም እንደ እናቴ ከማየት ከዛህራ ጋር ከለያየኸኝ እኔ እዚህ ምን ሰራለሁ ብላ ሻንጣዋን ያዘጋጀችው ቤሊል ይሳካላቸዋል ወይ ከዚህ ቤት ለመውጣት? ወይስ አምናን እንደዚህ በድንጋጤ ክው ብሎ የቀረው ቤሊል ጨክና ትተኝቴር ነው ወይ በማለት ሀሳቡን ቀይሮ እትዬ ዛህራ ይቅርታ ጠይቅሻለሁ፣ ይህን ያህል የጎዳዋቸው አልመሰለኝም ይላል። ወይስ አክስቱን መርጦ መሄድ ትችላላችሁ ብሎ ድፍን ያደርገዋል? እጅግ የሚያሳዝነው ነገር ሳቂታዋ፣ ፍልቅልቋ፣ የዋኋ ንጹህ ልብ ያላት ቤሊል እጅግ ከፍቷትና ልቧ ተሰብሯል። እናቴን በአንቺ ላይ ነው ማየው፣ እናቴን አጠገቢ ያለ መኖሯን የተጽናናሁት በአንቺ ነው፣ አንቺ ባትወልጂኝም እናቴ ነሽ እያለች ነበረ። ሜርሲን አሁንም ከፈትና ተንኮሏ እንደቀጠለ ነው። ከሙስጠፋ ጋር ተመካክረው የአምናንን ትዳር ሊያፈርሱ ነው። ሙስጠፋ ደግሞ ጄሪን እየተበቀላት ነው። ጄሪና ሙስጠፋ ሲያወሩ ወይዘሮ ሜርሲን ሰምታለች። እሷን እያንዳንዱን ዋጋ እንደሚቀበላትና ያቃጠለችበትን ጊዜ የወሰደችበትን ገንዘብ እያንዳንዱን እስከ ወለዱ እንደሚቀበላት አስበው ሲያወሩ ሰምታለች። ይህም ከሲፈን እንግድነት በተጨማሪ ሌላ እቅድ
አቅዶ እንደመጣ ተረድታለች ማለት ነው። የሚያሳዝነው ጉዳይ ግን አምናን በዙሪያው የከበቡት ሰዎች በጣም አደገኛ ሰው በላ አውሬ ጨካኝ እንደሆኑ ነው። ይህንን የምታውቀው ሜርሲ እሷ ራሱ ጉድጓድ እየቆፈረችለት ነው። የወይዘሮ ሰምሃል እህት ዛህራ እኮ እንደ እናት ናት። እዚህ ቤት ረጅም ዓመት የኖረች ከእናት ቀጥሎ ሁለተኛ እናት የሆነች እንዴት አፍህን ሞልተህ እንደዚያ ትላታለህ ስትለውም አምናን በውሳኔ አልቀይርም፣ አክስቴን አልደራደርም፣ አክስቴን ማክበር አለባቸው ሲል እንድትወጣ ወስኗል። እጅግ የሚያሳዝነው ወይዘሮ ሞርዚና በዚህ ነገር ባትስማማበትም አምናን አንተ ካልክ ምንም ማድረግ አይቻልም በማለት ሊሸኟት በር ላይ ይጠብቃሉ። በሌላ በኩል ሙስጠፋና ጄሪ ፊት ለፊት ተፋጠዋል። ብሩ ልኬልሃለሁ፣ ከህይወቴ ውጣ፣ በፍጹም ከህይወትሽም ካጠገብሽም አልወጣም፣ አርቅም፣ እዚሁ ነው መሆነው፣ እያንዳንዱን የወሰድሽብኝን ደስታሽን ሳይቀር ነው ምቀማሽ፣ በእያንዳንዱ ቀን ህመሜ እንዲሰማሽ ነው ማደርግሽ ብሏታል። ወይዘሮ ሜርሲን ይሄን ጠንቅቃ ሰምታለች። ሌላ አደገኛ ወንጀል እንዳለ፣ ሌላ የተጠመደ ወጥመድ እንዳለ ተረድታለች። ሙስጠፋ ጄሪን፣ ወይዘሮ ሲፈን ደግሞ የአቶ አምናን ቤተሰብን ለማጥመድ ሁሉም የተጠላለፈ ወጥመድ ውስጥ ሆነዋል። ምንም የሌለችበት ምንም የማታውቀው የዋሁና ገራገሯ ፍልቅልቋ ንጹህ ልቧ ቤሌል አሁን ልቧ ተሰብሯል። ወይዘሮ ዛህራ ከቤት ልትባረር እንደሆነ ስትሰማ በጣም አዝናለች። የሚያሳዝነውና ልብ የሚሰብረው ጉዳይ አሁን አምና ምን አይነት ውሳኔ ይወስናል? ወይዘሮ ዛህራ በጣም ታማኝ፣ ደግና አስተዋይ፣ የወይዘሮ ሰምሃል ቀኝ እጅ፣ ለብዙ ዓመት አምናንን ከህፃነቱ ጀምሮ ያሳደገች፣ እድሜ እኩሌታዋን የጨረሰች እንዴት እንደዚህ ይናገራታል? የአክስቱን ክፋትና ተንኮል ጉድጓድ ቆፍራ እናቱ ልታጠፋ እሱንም ለማጥፋት ንብረቱን ለመውረስ ቀን እየቆጠረች እንደሆነ ሲያውቅ ምን ይሰማዋል? ወይዘሮ ሞርዚናም ሁሉም ሰው የራሱ የሆነ ስህተት አለው ብላ ለማስረዳትን ብትሞክር አምናን ግን ቆርጧል። በስተመጨረሻ ግን ቤሌል ሻንጣዋን ይዛ እናቴ ካንቺ እንዴት እቀራለሁ? አጠገብ የሆነች የምታጽናኝኝ፣ ልቤ ሲሰበር የምታበረችኝ፣ ሲከፋይ ልንገር ሌላ ቀን ነው ብለሽ የምታጽናኝኝ አንቺ ነሽ፣ አንቺን ተከትዬ እሄዳለሁ ስትል ሁሉም ደንግጠዋል። ሁሉም በር ላይ ቁመው እንደ እንጨት ደርቀው ቀርተዋል። ወይዘሮ ሜርሲን ሁሉም ይባረሩልኛል፣ እበቀላታለሁ ያለችው አምናን ሀሳቡን ይቀይራል። በቤሌል አማካኝነት ቤሌል የልቤ ማረፊያ፣ የጭንቀት ማራገፊያ፣ የሀሳቤ ተካፋይ፣ የሀዘኔ ማስረሻ፣ ቤሌልን ትቼ እንዴት እኔ ልረጋጋ እችላለሁ? ያን ያህል ራስ ወዳድ አይደለሁም። ቤሌልም ደስተኛ የሆነችው እማማ ዛህራ ስላለች ነው። ትልቅ ስህተት ነው የሰራው ብሎ ሊጠይቃት ይችላል። በዚህ በኩል ሜርሲን እርርድብን ትክን ትላለች። ሁሉም እርስ በራሳቸው እየተጠላለፉ ነው። ሜቢ ከዚህ ክፍል ምን ትምህርት አገኛችሁ? ምንም ቢሆን ምንም የሰው ቤት የሰው ነው የሚለው ነገር ተረድቻለሁኝ። ምንም አልወለድኩትም፣ አሳድጌዋለሁ፣ አላረገዝኩም፣ ወልጄዋለሁኝ። ባልወልደውም ባላረግዘውም ያሳደግኩት ልጅ ነው። ከማርገዝና ከመውለድ በላይ ተንከባክቤ ያሳደግኩት ልጅ ነው የሚለው የሰው ልጅ የሰው ነው በቃ። አንዳንድ ሰዎች የልባቸውን ተናግረው ልባችን አቁስለው እንዳንነሳ ሰብረው እንዳንጠገን ስብርብር አድርገው ይቅርታ የሚሉን ነገር የበለጠ ያደማል። ወይዘሮ ሜርሲን እየሳቀች የምትገል እየሳቀች የምትቀብር አስቡት። ከዚህ በላይ